ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ዕለታዊ የምንመለከታቸውን ጉዳዮች ያስቃኛችሁ። የመጀመሪያው ጉዳያችን የኢትዮጵያ ከፍተኛ ባለስልጣናት በኢትዮ ኤርትራ እንደዚሁም ደግሞ በኢትዮ ጅቡቲ ድንበር አካባቢ በምትገኘው ስትራቴጂክ ከተማ ቡሬ ላይ ጉብኝት አድርገው ወደ አዲስ አበባ ተመልሰዋል። ባለስልጣናቱ የፌዴራል ከፍተኛ ባለስልጣናት፣ የመከላከያ አመራሮች እንደዚሁም ደግሞ የአፋር ክልል አመራሮች ይገኙበታል። ይህ እዚህ አካባቢ ላይ ጉብኝት ያደረጉት ኢትዮጵያና ኤርትራ እንግዲህ ወደ ጦርነት ለመግባት ዝግጅት ያደረጉ ነው በሚነገርበት ወቅት ነው። እዛ አካባቢ ላይ የቀይ ባህር አፋር የተሰኘው የኤርትራን መንግስት ለመገልበጥ የሚንቀሳቀሰው ኃይል ከሰሞኑ አዲስ ኃይል አሰልጥኖ ማስመረቁ ይታወሳል። ይህ ኃይል እንግዲህ በአፋር ኢትዮጵያ ክልል እንደሚንቀሳቀስና የኢትዮጵያ መንግስትም ድጋፍ እንዳደረገለት የአፋር ህዝብንም እንደዚሁ ይፋዊ መግለጫ አውጥቶ ምስጋና አቅርቧል። ይህ ኃይል የባህር ኃይል ጭምር ለማቋቋምና ኢሳያስ መንግስት ለመገልበጥ ከምንጊዜውም በላይ ቆርጦ መነሳቱን አስታውቋል። ባለስልጣናቱ ጉብኝት ማካሄዳቸው እንደዚሁም ደግሞ በኢትዮጵያ የሚንቀሳቀሰው የኢሳያስ ተቀናቃይ ድርጅት መጠናከሩ ምን እንደምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን ጎረቤት ሀገር ሱዳን በእርስ በርስ ጦርነት እየታመሰች መሆኑ ይታወቃል። እንግዲህ የሱዳን ጦርነት ከኢትዮጵያ እስከ ኤርትራ ቀጠናዊ ሰንሰለቶች እንዳሉት ይነገራል። የሱዳኑ ፈጥኖ ደራሽ ኃይል አዛዥ ዳጋሎ ከሰሞኑ ኤርትራ ላይ ከፍ ያለ ዛቻ ነገር ሰንዝረዋል። በኢትዮጵያ ላይ ደግሞ እንደዚሁ የአጋርነት ስሜት የሚመስል ጠቅላይ ሚኒስትር አብይ አህመድን ምስጋና ሰጥተዋቸዋል። እንግዲህ ዳጋሎ በሰጡት ማብራሪያ ከጀነራል አልቡርሃን ጋር አብረዋል ያሏቸውን የጎረቤት ሀገራት በተለይም ደግሞ እንደ ኤርትራና ግብፅ ያሉ ሀገራትን አስፈራርተዋል። ዳጋሎ ያሉት ነገር ምን አንድምታለው ከኢትዮጵያ አንጻር በተለይም አሁን ካለው ቀጠናዊ ሁኔታ አንጻር የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማንዴ ናችሁ? መልካም። በቅድሚያ ወደ ዋናው ጉዳዮች ከመግባታችን በፊት አንድ መረጃ ለቤተሰቦቻችን አርሰናቸው እንገባለን። መረጃችን ምንድን ነው? የኢትዮጵያ ዶይቼ ቬለ አማርኛ ዘጋቢዎች የዘገባ ፍቃድ መታገዱን ራሱ ተቋሙ አስታውቋል። እንግዲህ ዶይቼ ቬለ በኢትዮጵያ ከ60 ዓመት በላይ የዜና ማሰራጨት አገልግሎት ሲሰጥ እንደነበረ ይታወቃል። ይሁን እንጂ ከሰሞኑ የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ በተለያዩ ክልሎች አዲስ አበባን ጨምሮ ያሉትን የዜና ማሰራጫ ጣቢያውን ወኪል ጋዜጠኞች በጊዜያዊነት ስራ እንዳይሰሩ አግደዋል። ይሁን እንጂ የዶይቼ ቬለ ጋዜጠኞች እግድ ምክንያት ምን እንደሆነ ባለስልጣኑ የሚሆን ራሱ መገናኛ ብዙሃኑ ያሉት ነገር የለም። በዚህ ጉዳይ ላይ የተወሰነ ሀሳብ ከደሬና ከአማን ተቀብለን ወደ ዋናዎቹ ጉዳዮች እናልፋለን። ደሬ፣ አማን ላንተ እድል ልስጥህ። ምናልባት በኢትዮጵያ አሁን ባለው ሁኔታ ዶይቼ ቬለ ኢትዮጵያ ውስጥ ያሉ ከአራቱም አቅጣጫ ያሉ ድምፆችን በገለልተኝነት የሚያሰማ የሚዲያ ጣቢያ ነው ተብሎ ይመሰገናል። በአንዳንድ ወገኖች ደግሞ ትችቶች ይቀርቡበታል። እንግዲህ እንደ ቪኦኤ ያሉ የዜና ማሰራጫዎች የውጭ በገለልተኝነት ይሰራሉ ተብሎ የሚነገርላቸው ገለልተኝነት እንግዲህ አንጻራዊ ነው። እነሱ በተዘጉበት ሁኔታ ደብሊው ደግሞ እንደዚህ አይነት አደጋ ውስጥ መግባቱ አጠያቂ ሆኗል። ምን ሀሳብ አለህ አማን በዚህ ጉዳይ? ጥሩ እንግዲህ ዶይቼ ቬለ ወኪሎች በዘጠኙም አካባቢ ያሉት ወኪሎች በጊዜያዊ ስራ ፍቃዳቸው መታገዱን ሰምተናል። ይሁንና ግን ምክንያቱ ምንድን ነው የሚለውን ነገር ለመታገድ ያበቃው ነገር የሚለው ዝርዝር ነገር የወጣ ነገር የለውም። ስለዚህ በሱ ጉዳይ ላይ ጠለቅ ብለን ለመናገር ምክንያቱም ባላወቅነው ሁኔታ ትንሽ አስቸጋሪ ነው የሚሆነው። ነገር ግን አሁን በኢትዮጵያ ባለው ነባራዊ ሁኔታ ሚዲያዎች ምን አይነት መልክ ነው ይዞ ያሉት የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ሚዲያ በተፈጥሮው ገለልተኛ ነበር። ትምህርቱም እሱ ነበር። ያው ወጥቶ ገለልተኛ ሙሉ ለሙሉ እንኳን ባይሆን በተቻለ መጠን እውነት ላይ መሰረት አድርጎ እውነትን ፋክትን እንግዲህ አድማጭ ተመልካቾቹ ማድረስ ነው። ግን አሁን በምናየው ሁኔታ በተለይ ውጭ ያለው ሀገር ቤት ውስጥ ያለው ሚዲያዎች ይሄንን ስራ ሳይሆን በአብዛኛው ሰሩ የምታየው ልክ ፒአር እና ለደገፉት አካል የፒአር ስራ ነው ሰሩ ነው የምናየው ማለት ነው። ስለዚህ ፕሮፌሽናሊዝም አደገኛ ችግር ውስጥ እንደገባ ይታወቃል። በእንደዚህ አይነት ሁኔታ ውስጥ እንግዲህ ነገሮችን ተቋቁሞ ገለልተኛ ሆኖ ለመስራት የሚጥሩትን ሚዲያዎች እንዲበራከቱ መደረግ ነው ያለበት።
ሚዲያ ደግሞ ለዚህ ሀገር ያስፈልጋል። ገና እኮ ነው ሚዲያ እኮ ገና ነው። በጣም ብዙ ይቀረናል ገና ለሚዲያ ማለት ነው። ስለዚህ ያሉትን ሚዲያዎችን ወደዚህ እንዲመጡ በተለያየ ድጋፍ እያደረጉ በተለይ ገለልተኛ ሆኖ እውነታን ብቻ መሰረት አድርጎ ስራ እንዲሰሩ በመንግስት በኩል ትልቅ ድርሻ ይጠበቅበታል። ወይ በስልጠና ሊሆን ይችላል፣ በተለያየ መንገድ ማለት ነው። ያለዛ የመንግስት ደጋፊ ሚዲያዎች የመንግስትን ፒአር እንደሆኑ፣ የተቃዋሚ ደግፉ ተቃዋሚ ሚዲያዎች የተቃዋሚ ፒአር የሆኑ ሚዲያ የሚል ነገር እየጠፋ በሄደበት ሁኔታ ላይ እኔ በጣም ያሳስበኛል ማለት ነው። ሌላው ነገር ዶይቼ ቬለን በተመለከተ እንግዲህ 1980 ዓመተ ምህረት ነው ጀመረው አገልግሎት መስጠት ጀመረው በአማርኛ። ባለፉት ከዚህኛው ጋር እንግዲህ ለ4 ጊዜ እንደዚህ እገዳ ደርሶበታል። አንደኛ በምርጫ 1997 ከምርጫ ጋር ተያይዞ ደጋፊ ተቃዋሚዎችን በደንብ እንትን እንዲያደርጉ ለተቃዋሚ ድጋፍ አድርጋቸዋል፣ ገለልተኝነታችሁን ጥያቄ ውስጥ ከታቸዋል ብሎ በኢህአዴግ ዘመን እገዳ ተደርጎባቸዋል። እንደዚሁም በ2002 እገዳ ተደርጎባቸዋል። በ2016 በፈረንጁ በእኛ አይ ቲንክ 2008 ነው ማለት ነው የኦሮሞ ፕሮቴስት ጊዜም ለሰልፈኛውና አመፅ ለሚያካሂዱ ሰዎች አላስፈላጊ እገዛ አድርጋችኋል በሚል ነገር እንግዲህ ታግዷል። አሁን የመጨረሻው በአሁኑ እገዳ ደርሶበታል ማለት ነው። ስለዚህ ከዚህ እገዳ ምናልባት ጉዳዩ ብብራራና በዚህ መንገድ ታገደ የኔን ዘገባ ስላስቀመጠ ታገደ የሚለው ነገር ቢመጣ እኛም የራሳችን ግምት በዚህ ላይማ አይ ህጉ ይሄን ይል ነበረ፣ ፕሮፌሽናሊዝሙ ይሄን ይል ነበረ ብለን መከራከር የምንችልበት ሁኔታዎችም ነበሩ። ግን ድፍን ያለ ነገር ስለሆነ ዶይቼ ቬለም ያወጣው ዜና ላይ ምክንያቱ ምን እንደሆነ የገለጸው ነገር የለውም። ሆኖ ግን ወደ ስራ እንዲመለስ ያለ ችግሮችም ካሉ ችግሮችን አስተካክሎ ገለልተኛ ሆኖ ዘጋቢ ሆኖ እንዲቀጥል ይሄ ብዙ ዓመት ልምድ ያለው ሚዲያ ነው። ዝም ብሎ ተራ ሚዲያ አይደለም። ሁለተኛ ደራጅ ሚዲያ ነው። ስለዚህ ወደ ስራው እንዲመለስ ያሉትን ችግሮችም ካሉ አስተካክሎ እንዲመለስ እኛም የራሳችን እንግዲህ ሀሳብ እንሰነዝራለን ማለት ነው። አመሰግናለሁ አማን። ደሬ ላንተ ባጭሩ ሀሳብ እንድሰጥ እድል ውስጥ ምናልባት ዶይቼ ቬለ አማርኛ ከ60 ዓመት በላይ ነው በኢትዮጵያ የዜና ማሰራጫነት አገልግሎት ሲሰጥ የነበረው። እንግዲህ የኢትዮጵያ አብዮት አካል ጭምር ነው ይሄ ሚዲያ። መንግስታት ሲቀያየሩም እሱ በዚህ ውስጥ ቀላል የማይባል አስተዋጽኦ አበርክተዋል። በተለይም ደግሞ በተለያዩ አካባቢዎች የማይሰሙ ድምፆችን አጉልቶ በማውጣት ትልቅ ሚና ያለው ሚዲያ ነው እንደሚታወቀው። እንግዲህ በዚህ ወቅትም ቢሆን ከተለያዩ አቅጣጫዎች የሚመጡ ዘገባዎችን እንግዲህ እኛም እንደ ሚዲያ ማህበረሰብ በደንብ ስለምንከታተል ከሁሉም አቅጣጫዎች መጡ ሀሳቦችን ሲያስተናግድ እንታዘባለን። እንግዲህ መንግስት በምን አግባብ እንዳገደው ዝርዝር ነገር ባይሰጥም አማን እንዳለው በኢትዮጵያ የሚዲያ አገልግሎት ላይ በጣም ገና ተብሎ ያልተባለበት ሁኔታ ነው ያለው። በጣም ብዙ ነገሮች ይቀራሉ። ችግሮችንም ለመፍታት ሚዲያ ያለው አቅም በጣም ከፍ ያለ ነው። በተለይ አማን እንዳለው ኢንዲፔንደንት የሆኑ ሚዲያዎች ችግሮችን የመፍታት በጣም ከፍ ያለ ሚና ነው ያላቸው። በአንጻሩ ደግሞ ኢንዲፔንደንት ያልሆኑ ወይም ወገንተኛ የሆኑ ደግሞ ከሚያመጡት ትሩፋት ይልቅ የሚያመጡት ሌላ ችግር ነው የሚብሰው እና ከዚህ አንጻር የዶይቼ ቬለ መታገድ እንዴት ትመለከተዋል? እሺ አመሰግናለሁ። ያው እኛ ሀገር ያለው የሚዲያ ላንድስኬፕ እንደምታውቀው የሚያስመካ አይደለም። 4ኛ ቅርንጫፍ የሚባለውን ዝም ብለህ በኮሌጅ ደረጃ በዩኒቨርሲቲ ደረጃ ትማራዋለህ እንጂ መሬት ላይ 4ኛ ቅርንጫፍ የሚባል ሚዲያ የለም፣ አልተወለደም። የመንግስት ሚዲያዎችም ስትመለከታቸው ያን ያህል የሚጠበቅባቸውን ኃላፊነት እየተወጡ አይደሉም። ያው የመንግስት ልሳን ነው የሚሆኑት። መንግስትን ደግሞ ክሪቲካሊ ሂስ የሚያደርግም የሚዲያ እጥረትም አለ። ትክክለኛ ሚዲያ ቁመና አለው የሚባለው ከኢሞሽን ነፃ ሆነው በጣም አመክንያ የሆነ ምንድነው ትችት በሚሰነዝርበት ጊዜ መንግስት ደግሞ ያንን እንደ ገንቢ ወስዶ ያን ነገር አካቶ ራሱ የሚያስተካክልበት ሁኔታ ይፈጠራል ነው። አሁን የዶይቼ ቬለ መታገድ እንግዲህ ከምን ጋር እንደተያያዘ ያው ግልጽ ባይሆንም መታገዱ ከጥቅሙ ይልቅ በጣም ጉዳቱ ይበዛል። ኢትዮጵያ ውስጥ በደከመ የሚዲያ ላንድስኬፕ እንደዚህ አይነት ሚዲያዎች ቢያንስ ነፃ የሆኑ ሚዲያዎች ዋች ዶግ ሮል አላቸው።
እንደው ገለልተኛ ሆነው ሀሳባቸውን የማንሸራሸር የህዝብን ድምፅ የማሰማትም ስራ ሊሰሩ ይችላሉ ተብሎ ስለሚጠበቅ ማለት ነው። ግን ነገር ግን ሚዲያ ሁሌ ቅዱስ ነው ማለት አይደለም። ለምሳሌ ሲኤንኤን ትዝ ካላችሁ በወያኔ አዲስ አበባን ከበበ ብሎ እኮ ሲኤንኤን ዘግቡ በጣም ሲያጮህ ነበር። ያ ሚዲያን እንዴት ነው አሁን ጀጅ ስናደርገው ማለት ነው። አንዳንዴ ሚዲያን ጀጅ ስናደርግ የግድ ሚዲያ ማለት አይነኬ ነው ቅዱስ ነው ማለት አይደለም፣ እንዳነሳሳት ማለት ነው። ፈረንጆቹ ራሱ እንደው በኮሌጅ ደረጃ በዩኒቨርሲቲ ደረጃ ሚዲያ ገለልተኛ ነው፣ ሚዲያ ሁሉን ነገር ሚዛናዊ በሆነ መልኩ መዘገብ አለበት ይላሉ እንጂ ለምሳሌ የራሻና አርቲ ኒውስ እኮ በሙሉ አግደውታል፣ ከዩቲዩብ አስወግደውታል፣ በአሜሪካ ውስጥ ቻናሉ እንዲዘጋ አድርገዋል። እንግዲህ ዋነኛ የሚዲያን ሀሁ እናስተምራለን የሚሉት ፈረንጆቹ ማለት ነው። እና ሚዲያን ጀጅ ስታደርግ ከናሽናል ምንድን ነው ከብሔራዊ ጥቅም አንጻር አጠቃላይ ሀገርን አዎንታዊ በሆነ መልኩ ሀገር የምትጓዝበትን ሁኔታ አስተዋጽኦ ከሚያደርገው አንጻር ያው ጀጅ ማድረግ ያለ ነው ማለት ነው። በእኛ ሀገር ብቻ አይደለም። ግን እንደዚህም ሆኖ ጥቅል ሆኖ ሀሳቡ እንደ ዶቼ ቬለ ያሉ ነፃ የሆኑ ሚዲያዎች ምክንያቱም ብርቅ ነው እኛ ሀገር አሁን ነፃ ሚኒስትሪ ሚዲያ ብርቅ ነው። እነዚህ ሚዲያዎች ስህተታቸውን እያረምክ እያስተካከልክ እንደው ማስኬር ነው እንጂ የሚሻለው መዝጋቱ እንደው ትንሽ ጭልጭል የሚለውን ብርሃን ድፍን አድርገህ እንደማጨለም ነው የሚቆጠረው። ምክንያቱም ከመንግስት ሚዲያዎች ምንም የምታገኘው ነገር ስለሌለ ማለት ነው። ማለት የመንግስት ሚዲያዎች ኦልሬዲ የፒአር ስራ ስለሚሰሩ እንደዚህ ነፃ ሚዲያዎችን ማገዱ እኔ ከጥቅሙ በጣም ጉዳቱ ያመዝናል። ነገር ግን በሲኤንኤን ደረጃ ቅድም ባልኩት በአርቲ ደረጃ ደግሞ በጣም ከብሔራዊ ጥቅም ጋር የሚጻረር ነገር ሲሰሩ ደግሞ ሚዲያዎች ላይ እርምጃ መውሰድ የተለመደ ነው በፈረንጆቹ ሀገር ነው። መልካም እንግዲህ ከኢትዮጵያ ነባራዊ ሁኔታ አንጻር እንዳልከው ብሔራዊ ጥቅም ጉዳዮች ላይ ማንም ሀገር አይደራደርም። እንግዲህ የዶይቼ ቬለ ጉዳይ ምን እንደሆነ አናቅም በእርግጥ ዝርዝሩን። ያም ሆኖ ግን ለኢትዮጵያ የሚያስፈልጋትን የሚዲያ አቅም በአገናዘበ ሁኔታ አቻችሎ መሄድ እንዳልከው የሚጠበቅ ነገር ነው። እንግዲህ በተለይ ዶይቼ ቬለ ደግሞ በኢትዮጵያ የመጀመሪያው የውጭ ሀገር የሬዲዮ ጣቢያ ነበር። በነገራችን ላይ ከ60 ዓመታት በፊት ኢትዮጵያ ውስጥ ስርጭት ሲጀምርና በጣም በብዙ ኢትዮጵያ ብዙ ጦርነቶች ውስጥ ባለፈችበት ጊዜያት ውስጥ ዶይቼ ቬለ የራሱን የሚዲያ አስተዋጽኦ ማበርከቱ ይታወሳል። እኛም እንግዲህ በተቻለ መጠን ብሔራዊ ጥቅሞች ላይ ወይም ደግሞ አሉታዊ ነገሮችን በማይፈጥር ሁኔታ በብሔራዊ ጥቅም እና በሕዝብ ጥቅም ላይ ቢቀጥል ወይም ደግሞ ስራውን እንደገና መጀመር ቢችል ጥሩ ሀሳብ ነው እንላለን። ወደ ዋናዎቹ ጉዳዮች እንገባለን። የመጀመሪያው ዋና ጉዳያችን ከሰሞኑ የኢትዮጵያ መንግስት ከፍተኛ ባለስልጣናት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳን ጨምሮ እንደዚሁ ደግሞ የደህንነት መስሪያ ቤቱ አለቃ አምባሳደር ሬድዋን ሁሴን፣ ሌሎች የከፍተኛ የመከላከያ አመራሮች፣ የአፋር ክልል አመራሮች ኢትዮጵያን ጅቡቲንና ኤርትራን የምታዋስነው ስትራቴጂክ ከተማ ቡሬ አካባቢ ጉብኝት አድርገዋል። ከቡሬ አለፍ ብለውም እንግዲህ ከአሰብ ወይም ከኤርትራ በ10 ኪሎ ሜትር ርቀት ላይ ቆመው ቅኝት ሲያደርጉ ተመልክተናል። እንግዲህ ቅኝቱን አድርገው ወደ አዲስ አበባ ተመልሰዋል። እነዚህ ባለስልጣናት ቅኝት ያደረጉት የኤርትራ መንግስት ለመገልበጥ በዚህ አካባቢ የተደራጀው የኤርትራ ቀይ ባህር አፋር ዲሞክራሲያዊ ድርጅት የሚለው ኃይል እንግዲህ የታጠቀ ኃይል ነው። የኤርትራ መንግስት በኃይል ለመገልበጥ ከፍተኛ ወታደራዊ አቅም መፍጠሩን በገለጸበት ሰሞን ነው እንግዲህ ይሄው ኃይል ባህር ኃይል ጭምር አቋቁማለሁ የሚል ሀሳብ ከሰሞኑ ባወጣው ስቴትመንት ላይ ተመልክተናል። እንግዲህ ባህር ኃይል ማቋቋም ከምን ጋር ይያዛል የሚለውን ጉዳይ በተወሰነ መልኩ እንመለከታለን። አማላን ተድልስጥና እንግዲህ የባለስልጣናቱ መሄድ በራሱ የሚነግረን አንድ ነገር አለ። ኢትዮጵያና ኤርትራ ውጥረት ላይ ባሉበት ወቅት የስትራቴጂክ ከተማዋን ድንበር አካባቢ ሄዶ ከቡሬ ከተማም ማለፍ ብለዋል ባለስልጣናቱ እንግዲህ እንደሰማነው ከሆነ። ከዚያ ጎን ለጎን ደግሞ በኢትዮጵያ መንግስት እንደሚደገፍ በይፋ በደብዳቤ በስቴትመንት ጭምር ምስጋና ያቀረቡ ቀይ ባህር አፋር ድርጅት የባህር ኃይል ማቋቁማለሁ፣ ወታደራዊ ኃይልን ማጠናከር ያለው አዲስ ኃይል ማሰልጥኛ ያስመርቅ ያለው እያበለ ባለበት ወቅት ይህ እውነት መምጣቱ ምን ይነግረናል ከሚለው እንጀምራለን። ጥሩ እንግዲህ ቡሬ አካባቢ ሁለት ክስተት ነው ያለው። አንደኛው ክስተት አንተም እንደጠቀስከው የቀይ ባህር አፋርን ብሎ ራሱን የሚጠራው ኃይል
ራሱን የሚያደራጅበት ማደራጀት ብቻም ሳይሆን በይፋ ለአፋሮች ነፃነት ሲባል በአሰብ ላይ ለሚኖሩት የአፋሮችን መብት ለማስከበርና ዕጣ ፈንታቸውን እንዲወስኑ ሲባል ጦርነት ማወጁን በባለፈ ሳምንት በመግለጫ ገልጿል። ይሄ ክስተት እዛ አካባቢ ተከስቷል። ሰሞኑን ደግሞ ከአንድ 2 ቀን በፊት ሰራዊቱን ማስመረቁን እንደዚሁም ማይታሰብ ብዙ ጊዜ ከሽምቅ አካባቢ ላይ አይታሰብም እንደዚህ በባህር ኃይልም ጥቃት መፍጠር እንደሚችልና እንደተዘጋጀ ለዚህም የገለጸበት ሂደት ነው ያለው። እሱ ትንሽ ያከራክራል። ሽምቅ ተዋጊ ባህር ኃይል ይኖረዋል ወይ አይኖረውም? ወይስ ባህር ኃይል አካባቢ ላይ ያሉት ሽምቆች ልክ እንደ ሌላ በመሬት ላይ ብቻ እንዳሉ ሽምቆች በእንትን ላይ ብቻ አይወሰኑም የሚል ሌላ መከራከሪያ ነው የሚሆነው። እሱ እንለፈውና በዛም እንደሚዋጋ እየገለጸ ባለበት ሰዓት የኢትዮጵያ ፖለቲካ አመራሮች፣ ወታደራዊ አመራሮች፣ የብሔራዊ ደህንነት አመራሮች አንድ ላይ ተሰብስቦ ይህንን ቦታ ጉብኝት ማድረጋቸው ምንድን ነው የሚሰጠን ስዕል የሚለውን ነገር ነው እንግዲህ ዋናው ነገር የሚሆነው ነገር ማለት ነው። እንዳውም ደግሞ የአፋር ክልል ባለስልጣንም እዛ አካባቢ ተገኝተዋል። አይ ቲንክ ባለፈ አሰብን 7ኛ እናረጋታለን ያለው ዞን እናረጋለን ያለው ሰው ማለት ነው። ስለዚህ አሁን እዚህ አካባቢ ላይ መንግስት ማተኩሩ ትኩረት ማድረጉ ምንድን ነው? ለምንድን ነው? ለሌላ ወገንስ ምንድን ነው የሚሰጠው መልስ የሚለውን ነገር ነው። ይህን ለማየት እንግዲህ በኤርትራ በኩል ያለው ፍላጎት ምንድን ነው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አይ ቲንክ አንዳንድ መረጃዎች እንደሚወጡ ከሆነ ወደ ቡሬ ግንባር በኤርትራ በኩልም ትላልቅ ከባባድ መሳሪያዎች እንቅስቃሴ ወደዛ አካባቢ ማድረጉን እየሰማን ነው ያለ ነው። ከዛም አልፈው አንዳንድ ፎቶዎችን የሚያሳዩ ቬሪፋይድ ባይሆኑም መድፎችን በየሜዳ ላይ አሰልፈውም ታይቷል። ግን ኤርትራ የትኛውን ግንባር ነው የሚፈልገው? ቡሬን ነው የሚፈልገው ወይስ ቡሬን ተገዶ ነው የሚገባበት የሚለውን ነገር ማየቱ ነው ጠቃሚ የሚሆነው። እንደሚታወስ በባለፈም በደንብ አድርገን ሄደንበታል። በኤርትራ በኩል ያለው ፍላጎት በውክልና በኩል የሚደረገው ጦርነት እንጂ ፊት ለፊት ጦርነት አይፈልግም። ጦርነት ይፈልጋል። ሎክ ላይ እንዲታረግ የሚፈልገው ነገር ኢትዮጵያን ዲስታብላይዝ ማድረግ ይፈልጋል። ነገር ግን ጦርነቱን ኢትዮጵያን ማተረማመሱን የሚፈልገው የሱ እጅ ፊት ለፊት በሚታየው ሳይሆን በሁለተኛው እጅ በኩል ነው መሆን ነው የሚፈልገው። ይሄ ማለት ምንድን ነው? በነሱ ቤት ብልጥና አዋቂ እነሱ ብቻ ሆኖ እነሱን በማይነካ ጫፋቸው በማይነካ መንገድ ኢትዮጵያን ግን ማድማትን ነው እየፈለጉት ያሉት። አሁን ወታደራዊ መሪዎችና ፖለቲከኞችና ከዛም አልፎ ተርፎ ደግሞ የቀይ ባህር አፋሮች ነፃ መውጣት አለባቸው፣ የራሳቸውን ዕጣ ፈንታ መወሰን አለባቸው፣ ድሮም አፋር ኢትዮጵያዊ ነው የሚለውን ሀሳብ በውስጡ የያዘው ኃይል ደግሞ እዚህ አካባቢ ላይ ጦርነት መጀመሩ እዚህ አካባቢ ላይ ቦታ ላይ መገኘቱ ግንባሩ የሚሆነው በውክልና ሳይሆን ግንባሩ የሚሆነው ልክ እንደ ያኔ በኢትዮ ኤርትራ ባይዞ ቡሬ ማለት ታሪክም አለው። ከፍተኛ ጦርነት የከናወነበት ቦታ ነው። ከፍተኛ መስዋዕትነትም የተከፈለበት ቦታ ነው ቡሬ ግንባር ማለት ነው። በዚህ በኩል ነው ጦርነቱ የሚደረገው የሚለውን ነገር በኤርትራ ዘንድ ምንድን ነው የሚፈጥረው የሚለው ነገር ነው እንግዲህ በጣም መሰረታዊ የሚሆነው ነገር ማለት ነው። ቅድም አንተ መግቢያ ላይ አስቀምጠሃል። 3ቱ ሀገራቶች ናቸው እዚህ ጋር የሚዋሰኑት። ጅቡቲ አለች፣ ኢትዮጵያ አለች፣ ኤርትራ አለች። ይህ አካባቢ ላይ ግጭቱ መደረጉ ራሱ በቀንዱ አካባቢ ላይ ምንድን ነው ያለው አንድምታ የሚለው ነገርም ደግሞ ሌላ ምልከታ የምናይበት ሁኔታ ይፈጠራል ማለት ነው። ስለዚህ ጠቅለል ባለ ሁኔታ የወታደራዊ መሪ ፖለቲካ መሪዎች ቡሬ ግንባር መገኘታቸው ሻዕቢያን ያዘጋጃችሁት ፕላን ተበላሽቷል፣ እኛ የምንሄደው እኛ ኢትዮጵያ ውስጥ ያለው እናንተ የፈጠራችሁትን አለመረጋጋትን መከላከል ላይ ሳይሆን ላኪዎች ጋር ነው የምንነጋገሩ የሚል መልእክት የሚያስተላልፍ ይመስለኛል። በሻዕቢያ በኩልም ደግሞ ጉዳዩን ወይ ደግሞ እቅዳቸውን ሪቫይዝ እንዲያረጉ እድል የሚፈጥር ይመስለኛል ማለት ነው። ምንድነው በሌላ አነጋገር ጽምዶ የሚባል ነገር አለ አይደል?
ጽምዶ ነው እነሱ አሁን ትልቁ ተስፋ አድርጎ ያሉት የሚፈልጉት በጽምዶ አማካኝነት የቲዲኤፍ ፋቲክን አስለብሶ የምናወራ ቋንቋም አንድ አይነት ነው፣ ሰዎቻችንም ይመሳሰላሉ። ስለዚህ የሻዕቢያ መሪ እግዱ እንኳ ሳይታይ ኢትዮጵያ ውስጥ እንደፈለግን እንዋጋለን የሚል ነበር ሀሳብ ነበረው። ወይም ይሄ በየት በኩል ነው? በትግራይ ሜዳ ላይ፣ በየት በኩል ነው? በራያ ላይ፣ በየት በኩል ነው? በወልቃይት ላይ ነው ታሰበው። ነገር ግን ጨዋታውን ከፍ ሲደረግና ወደ ቡሬ ሲኬድ ምናልባት ጦርነቱ የሚሆነው ዋናው ጦርነቱ የሚሆነው ራሱ አሰብ ከተያዘች በኋላ አሰብን ማስለቀቅና አሰብ ላይ መደራደር ጉዳይ ሊሆን ይችላል ማለት ነው። ስለዚህ አደገኛ አመላካች እንትን አለው ማለት ነው። ለሻዕቢያ አስጊ ሁኔታ ሊፈጥር የሚችል እቅድ ይመስለኛል ማለት ነው። መልካም ደሬ ወደ አንተ ስመጣ ምናልባት አማን እንዳለው ይቺ አካባቢ በ1990 እስከ 92 በነበረው ኢትዮ ኤርትራ 2 ዓመት ጦርነት ከባድመው ግንባር ባልተናነሰ ሁኔታ ከፍተኛ ጦርነት የተካሄደበት ስትራቴጂክ ቦታ ነው። አሁን ኢትዮጵያና ኤርትራ ወደ ዳግም ጦርነት ለመግባት እያኮበኮቡ ነው በሚባልበት ወቅት ወታደራዊ ዝግጅት የሚያደርጉባቸው ዋና ግንባር ይሄው የቡሬ ግንባር ነው የሚሉ ዘገባዎችን ተመልክተናል። እንደውም ከባድመው ይልቅ በዚህ በኩል የኤርትራ መንግስት እንደዚሁ ምሽጎችን መቆፈር፣ ከፍተኛ ከባድ መሳሪያዎችን ወደዛ የማስገባት የኢትዮጵያ መንግስትም እንደዚሁ በአፋር ግንባር ያለውን መከላከያ ኃይል የማጠናከር እንቅስቃሴ ውስጥ ናቸው የሚሉ ዘገባዎች በስፋት ተመልክተናል። ይሄ በሆነበት ሁኔታ እንግዲህ ከፍተኛ ባለስልጣናት እንግዲህ የደህንነት መስሪያ ቤቱ አለቃ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ መከላከያ እዛ አካባቢ ያለውን መከላከያ የሚመሩት ጀነራሎች ጉብኝት ማድረጋቸው እንደ ቀላል ነገር የሚወሰድ አይደለም። ስትራቴጂክ ቦታዎችን ቅኝት አደረጉ ማለት እንግዲህ ከቀይ ባህር አፋር ድርጅት ጋር እዛ አካባቢ ከሚንቀሳቀሰውም ጋር ተገናኝተው ሊሆን ይችላል። የቀጣውን የጦርነት ሜዳ ቅኝት ማድረግ ነው እየተደረገ ያለው የሚል አንድምታ የተሰጠው አለ። በአንተ በኩል ምንድን ነው የሚሰጥ ትርጉም? እሺ እንዳልከው የከፍተኛ የመንግስት ባለስልጣናት የሚመለከታቸው አካላት አቶ ጌታቸው ረዳ እንደምታውቀው የምስራቅ አፍሪካ ፖለቲካዊ ጉዳዮች አማካሪ ናቸው። ስለዚህ የቀይ ባህርን በተመለከተ አሰብን በተመለከተ ከጎረቤት ጋር ያለን ግንኙነትን በተመለከተ የማማከር ስራ የሚሰሩ ናቸው። ተገቢው ሰው ነው እዛ ሄዱት ማለት ነው። እንዲሁም ደግሞ አምባሳደር ሬድዋን እርሳቸውም ያው ደህንነት መስሪያ ቤት እዛም ኃላፊ ቢሆኑም ከዚህ ቀደም የኤርትራ አምባሳደር ነበሯል። በመሆኑም ያን አካባቢ አጠቃላይ የፖለቲካውን ሁናቴ እዛ ላይ ስራ ለመስራት ተገቢ ሰዎች እንደሄዱ ነው የሚገመተው። እንደ ዝም ብሎ ጉብኝት አይደለም፣ ፖለቲካሊ ብዙ የሚተነተን ነገር ነው። ወደ እነሱ ከመሄድ በፊት ግን የዚህ የቀይ ባህር አፋሩ እሷ እንደምታ ቀላል አይደለም። ቀይ ባህር አፋር ሁለት ነገር ተናግሯል። አንደኛ በባህር ኃይልም መዋጋት እንጀምራለን የሚል ነገር አስቀምጧል። ያው ደግሞ ወታደራዊ ኃይሉም በሽምቅ እንደሚያሰማራ ተናግሯል። ምናልባት ይሄ ባህር ኃይል የሚባለው ነገር እሱን በተን ብናደርገው እዚህ ምስራቅ አፍሪካ ላይ አንዳንድ ጽሁፎችም እየወጡ ነው። እነዚህ ዱባይ በተለይ አፋር አካባቢ ኃይሎችን በመቅረብ የመርዳት ከፍተኛ የሆነ ስራ በመስራት ረገድ ትልቅ ስራ እየሰራች ነው። ስለዚህ እነዚህ የአፋር ኃይሎች እንደው ዝም ብሎ ከአየር ላይ ዘግነው አይደለም እያወራ ያሉት። ልክ ሀውቲ የታጠቀውን አይነት ቴክኖሎጂ እነዚህ የአፋር ኃይሎች ቢታጠቁና ባህር ላይ ባህርን የማወቅ ስራ ቢሰሩ ነው። ምሳሌ ልክ የፓይሬት ስራ አይደለም፣ የወንብድና ስራ ሳይሆን የሻዕቢያን ሎጂስቲኮችን አታክ ማድረግ የሚችሉባቸውን ቴክኖሎጂ ሊታጠቁ ይችላሉ። አሁን የቴክኖሎጂ ጉዳይ ነው ዘመኑ። ይህን ደግሞ ለማድረግ እነ ዱባይ ግንባራቸውን አያጥፉ። ከዚህ ቀደምም ተደርገዋል። እነ ዱባይ የሚያደርጉት ዋናው ምንድን ነው? እዛ አካባቢ የሆነ ክራይሲስ እንዲፈጠርና ከዛ ክራይሲስ ደግሞ የሚያስቡትን የፖለቲካ ኢንትረስት ማግኘት ይፈልጋሉ። በመሆኑም አፋሮች ሲሳይ አግኝተው ሊሆን ይችላል፣ ፕሮሚስ ተገብቶላቸው ሊሆን ይችላል ከዱባይ ወይም ከተባበሩት አረብ ኤምሬት ብለን በመላምት ደረጃ ልናስቀምጥ እንችላለን። ጽሁፎቹም ወጥተዋል። ከዚህ ቀደምም የተባበሩት አረብ ኤምሬት በተለይ ይሄ ሬድሲ አካባቢ የሆነ ቀውስ ከተፈጠረ በኋላ ያን ቀውስ ልክ እንዳሸማጋይ ሆና የፖለቲካ ኢንተረስቷን እዛ አካባቢ ማክሲማይዝ ማድረግ ትፈልጋለች የሚል ጽሁፍም ወጥቶ ነበረ። ትንታኔዎችም አሉ። በመሆኑም ምናልባት ይሄ አማጺ በቀዳዳ ያገኘው ሲሳይ ሊኖር ይችላል ከውጭ ኃይሎች ብለን እናስቀምጥ እንችላለን። እንደ ዝም ብሎ በአየር ላይ የሚፎክር አይመስለኝም። ሁለተኛው የሽምቅ ውጊያው በተመለከተ ከዚሁ ጋር ይገናኛል። አሁን ከጉብኝቱ ጋር ይገናኛል። ጉብኝቱ ላይ
አንዳንድ ሪፖርቶች እንደሚያወጡም ያው ጉብኝቱን ተከትሎ ኢትዮጵያ እዛ አካባቢ ያላትን ወታደራዊ ኦፕሬሽን በተመለከተ አጠቃላይ ያለውን እቅድ ለመወያየትም ሀሳብ እንዳለ ፍንጮች እየወጡ ነው። በመሆኑም ይህን ነገር ከዚህ ከቀይ ባህር አፋር ዝግጅት ጋር ስናገናኘው በእርግጥ እዛ አካባቢ የታሰበው ኦፕሬሽን ጠንከር ያለ ይመስላል። በዛ አካባቢ ደግሞ ኢትዮጵያ ኦፕሬሽን መክፈቷ የወታደራዊ ባለሙያዎች ምን ይላሉ? አድቫንቴጁ ለኢትዮጵያ ነው። ምክንያቱም ኢትዮጵያ የቴክኖሎጂ የበላይነት ስላላት ቦታውም በጣም ለጥ ያለ አካባቢ ስለሆነ የአየር የበላይነት ስለኖራት ለኢትዮጵያ ትልቅ አድቫንቴጅ አለው እና ሻዕቢያ ባልመረጠው ሜዳና ባልመረጠው የአየር ንብረት ነው ውጊያ ሊገጥም የሚችለው። በዚህ በቡሬ ከሆነ እሱ የሚፈልገው ሞስት ፕሮባብሊ በዚህ በዛላምበሳ መስመር ወያኔ ጋር ገብቶ ወያኔን የትግሉ አካል አድርጎ የማተራመስ አይነት ስራ ነው። ወይም ደግሞ ሜዳውን እሱ በመረጠበት ሳይሆን ኢትዮጵያ በመረጠችበት ሜዳ የመጋጠም ያህል የሚሆነው እና በማይፈልገው አካባቢ እየመጣበት ነው መንግስት የሚል ነገር ነው። ይሄ ምን ያደርጋል? አንደኛ የሻዕቢያን ትኩረት ይበትናል። ሻዕቢያ ዋነኛ የሚፈልገው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት በማባባስ የኛ አቴንሽን ወይም ደግሞ አይናችን ከኳሱ ላይ እንዲነቀል ነው የሚፈልገው። በራሳችን የቤት ስራ የምንጠመድ ከሆነ አይናችን ከኳሱ ላይ ይነቀላል። አሁን እንግዲህ ዳይቨርት አድርጎበታል። ስትመለከተው መንግስት ዳይቨርት ያደረገበት ይመስላል። እዛ ቡሬ አካባቢ ያሉት እንቅስቃሴዎች፣ ሚሊተሪ እንቅስቃሴዎች ቀላል አይደሉም። እውነት ከሆነ የምናየው ይሄ የሳይበር መረጃ እንደምናየው የጥንታዊ የሆኑ መድፎችን ጠምዶ ምናምን እንመለከታለን። እነዛውን እውነት ለመናገር በአሁኑ በቴክኖሎጂ ዘመን እንደ በዋልት ነው የሚቆጠሩት። በጥቂት ድሮኖች ወደ ትቢያነት ወይም ደግሞ ወደ አመድነት መቀየር የሚችሉ ነገሮች ናቸው። ድሮ ቢሆን እናት ሀገሬ ብለህ ፎክረህ ምናምን ልትዋጋ ትችላለህ። አሁን የቴክኖሎጂ ዘመን ስለሆነ ያ መስመር ለኢትዮጵያ ኢንተረስት ትልቅ አስተዋጽኦ አለው። ንዝረቱንም ስትመለከት በሻዕቢያ ወገን ያለው ንዝረትም የሚነግርህ እጅግ አደገኛ እንቅስቃሴ እንዳለ፣ ያ እንቅስቃሴ ሻዕቢያን ህልውና ሊያሳጣ እንደሚችል የእነሱን የሚዲያ አውታሮች ሞኒተር ስታደርግ፣ ትልልቅ ባለስልጣናቶቻቸው በትዊተር ላይ የሚያጓሯቸውን ጽሁፎች ስትመለከት በእርግጥም ንዝረቱ እኛ ከምናስበው በላይ እዛ አስመራ ላይ በደንብ እርዝኩዌኩ በደንብ የተሰማቸው ነው የሚል ነገር ነው እና ቀላል አይደለም ይሄ። አመሰግናለሁ። አማን ላንተ አንድ ጥያቄ በአጭሩ እንድትመስልኝ። የቀይ ባህር አፋር ከሰሞኑ ባወጣው ስቴትመንት የባህር ኃይል አቋቁማለሁ ብሏል። የባህር ኃይል አቋቁማለሁ ማለት ብቻ ሳይሆን የማካሄደው ትግል የቀይ ባህር አፋርን ነፃ ከማውጣት እስከ መገንጠል እየደረሰ ነው። እንግዲህ መገንጠል ወዴት ነው? ራሳቸውን ችለው ሀገር የመሆን ጉዳይ የሆነ መቼም ወደ ኢትዮጵያ ለመምጣት ሊሆኑ የሚችለው እንግዲህ የባህር መገንጠልና የባህር ኃይል ማቋቋም ሲባል የኢትዮጵያ መንግስት ጋር እየሰሩ ከሆነ በቀጥታ ኢምፕሊኬሽኑ የኢትዮጵያ ባህር ኃይል ነው ቀድሞ የተቋቋመው እዚህ ጋር ሊመጣ የሚችለው የሚል ነገር ሀሳብ ሲሰነዘር ተመልክቻለሁ። በአጭሩ ያን ተመልከት አጋራኝ። እንግዲህ ምንድን ነው መሰለህ የለመድነው የአማጺ ቅድም እኮ አንስቻለሁ። የአማጺ የተለመደው ነገር ምንድን ነው? መሬት የሽምቅ ውጊያ ነው የሚከናወነው ነገር ማለት ነው። ለምን አሁን በኢትዮጵያ ኮንቴክስት ነው እኛ የምናስበው ብዙ ጊዜ ማለት ነው። ኢትዮጵያ ውስጥ የነበሩ ወያኔም አሁን ትጥቅ ትግል በሚያደርግበት ሰዓት ላይ ሽምቁን ውጊያ ነው፣ ጫካ ለጫካ ወይ ደግሞ ተራራ ለተራራ አይን ነገር ውጊያ ማለት ነው። አሁንም ትግል እናካሄዳለን የሚሉ ሰዎች የሚሰለጥኑት የሚዘጋጁ በእንደዚህ ጉዳይ ነው። ይህም የሽምቅ ውጊያ ነው እና እንዴት ከመቼ መጥቶ እንዴት አድርጎ ነው የባህር ኃይል ያዘጋጀው የሚለውን ጥያቄ ልናነሳ ስለሚችል ነው። ግን ባይዞ እኮ እዚህ ባህር አካባቢ ያሉት ኃይሎች ለምሳሌ አልሸባብን ብትወስዶ የባህር ኃይል አላቸው። ባህር ላይ እንትንን ያደርጋሉ። ሀውቲዎችን ብትወስዳቸው ከዛም አልፎ ተርፎ ባህር አካባቢ ስትሆን የባህር ላይ ወንበዴዎች ራሳቸውንም ያደራጁና እንትን ያደርጋል። ከዛ አንጻር ይመስለኛል እሱም አሰብ የሚንቀሳቀስበት ቀይ ባህር አፋር እዛ ባህር አካባቢ በመሆኑ መጠን የባህር ላይ እንቅስቃሴ ማድረጉ የግድ ጠቃሚና ግዴታም ስለሆነበት ይመስለኛል። ከዛ አንጻር ነው። ግን እንዲሁ በመካናይዝድ በሆነ ደረጃ ግን ከሆነ እዛ ደረጃ ላይ ደርሷል ወይ? አሁን ባህር ላይ እርምጃ ለመውሰድ እንትኖችም እኮ ያስፈልጋሉ እኮ መዋጊያ፣ እነዚህ ጀልባዎች አሉ አይደል? ባህር ላይ እነዚህ ነገሮች አላቸው ወይ የሚለውን ጥያቄ ስታነሳ እንግዲህ እሱም ባክ ከሚያደርገው አገር ነው ሊያገኝ የሚችለው ነገር ማለት ነው። የመገንጠሉን ጥያቄ ግን ካነሳን
እነዚህ ኃይሎች ዝም ብሎ አይደለም እዚሁ ሆስት ቦታ ተሰጣቸው ማለት ነው። ምንድን ነው ፍላጎታቸው? ባለፈ ማንስቻለሁ ነው። እያንዳንዱ አፋር እኮ ይናገራል እኮ አይደለም። እኛ ግመሎቻችን የኢትዮጵያን ሰንደቅ ዓላማ ያውቃሉ። በኢትዮጵያዊ ጥያቄ ላይ ጥያቄ የለብንም። ለዛም ነው ከዚህ ፊት ያኔ እንኳን ደርግ ራስ ገዛ አርጎ የሄደበት ምክንያቱ እኮ አሰብን እኮ የራሱ ምክንያት እኮ ነበረው እኮ ኢትዮጵያ ለባህር በር እንዳትቀር አንዱ ምክንያት ነበር አሰብን ራስ ገዝ። እነዛም ራስ ገዝን እንዳው እንደፈለጉ ህግም መንግስትም ሁሉ ነገር ከሰማይ በታች እነሱ ስለነበሩ በወቅቱ እንትን ባይሉ እንኳን ራስ ገዛ አፋሮችን ለምን ከኤርትራ ጋር መቀጠል ወይ ደግሞ ነፃነት ወይ ባርነት የሚለውን እንኳን ሪፈረንደም አላስደረጉም ብለን ብናስብ እንደዛ እነሱ አስቸጋሪ በነበር ሁሉም ነገር በእጃቸው በያዙበት ዘመኑ እንኳን ይሄ ድል ቢሰጣቸው ለቀይ ባህር አፋሮች እንደማይቀበሉ ሌላ ደንቃራ መጣብናል በሚል ነገር ነው ከሪፈረንደሙ ውጪ ያደረጓቸው ማለት ነው። እሱን ነው ዛሬም በጉልበት ከጠቃልንበት ቦታ ነፃ ወጥተን እኛ ወደምናምን እኛ ወደምንፈልገው የአፋር መብት ወደሚከበረው ኢትዮጵያ እንጠቃልላለን ነው ሊሆን የሚችለው ነገር ማለት ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እንገባለን። ሁለተኛ ጉዳያችን እንግዲህ የሱዳን የእርስ በርስ ጦርነት ከኢትዮጵያና ከኤርትራ ጋር በቀጥታ በተዘዋዋሪ የሚገናኙ ጉዳዮች እንዳሉት ከዚህ ቀደም ማንሳታችን ይታወሳል። ከሰሞኑ ደግሞ የፈጥኖ ደራሽ ኃይሉ አዛዥ ጀነራል ዳጋሎ ኤርትራ ላይ እርምጃ ወስዳለሁ ብለዋል። በተለይም የፈጥኖ ደራሽ ኃይሉን ለማዳከም ጀነራል አልቡርሃን ኤርትራ እንደመሸጋገሪያ አድርገዋል የሚል ክስ አቅርበዋል። በአንጻሩ ደግሞ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን አመስግነዋል። እንግዲህ የሱዳን ጦርነት ውስጥ ኤርትራ በአልቡርሃን በኩል በኢትዮጵያ በኩል ደግሞ የብሔራዊ ጥቅሟን ለማስከበር ከፈጥኖ ደራሽ ኃይሉ በኩል ተሰልፋለች የሚል ጉዳይ ይነሳል። ይሄ ጉዳይ ምን አንድምታለው የሚለውን ጉዳይ እንመለከታለን። ደሬ ለአንተ ልስጥህና እንግዲህ ይህን ጉዳይ ከዚህ ቀደም በስፋት ተመልክተነዋል። ግን አሁናዊ ጎልተው የወጡት ጉዳይ እንግዲህ ዳጋሎ ኤርትራን አጠቃለው ካሉ ወይም ደግሞ ከዛም ሻገር ሲል እንግዲህ ሱዳንም ነው ማጥቃት ይችላሉ፣ ግብፅን ማለት ነው ማጥቃት ይችላሉ አይችሉም ሌላ ጉዳይ ሆኖ ግብፅን እንደዚሁ ዛቻ ሰንዝረዋል። በአንጻሩ ደግሞ ኢትዮጵያ የውግንና አይነት እንትን ማሳየታቸው ምንድን ነው የሚነግረን? ምንስ ሊመጣ ይችላል ብለህ ታስባለህ በቀጠና ወደፊት? የደጋሎ እንግዲህ ማስጠንቀቂያ እንዲሁም ደግሞ ከማስጠንቀቂያም አልፎ ዘመቻውን ጀምረዋል። 2000 ኪሎ ሜትር ተምዘግዝጎ የሚሄድ አይ ቲንክ እዛ አካባቢ እንግዲህ የካርቱም የአየር ጣቢያ ላይ ከፍተኛ የሆነ ውድመት አድርሰዋል እና 2000 ኪሎ ሜትር ዘልቆ መሄድ የሚችል ማጥቃት የሚችል ቴክኖሎጂ ታጥቀዋል። ይሄ ምንድነው የድሮን ቴክኖሎጂ ታጥቀዋል። ባለፈው እንግዲህ ጥቃት በሚያደርሱበት ጊዜ የሱዳን የዚህ የአልቡርሃን አጠቃላይ የአየር ኃይል ተነቅሎ ወደ ሻቢያ ወደ ኤርትራ ገብቷል አስመራ። አሁን አስመራ የእሳት ቀለበት ውስጥ ገብታለች ነው እየተባለ ያለው። በዚህ በዳጋሎ የእሳት ቀለበቱ አስመራን ለመለብለብ በቋፍ ላይ ተደርሰዋል። እንደውም ሻቢያ ራሱ አንዳንድ የሳተላይት ኢሜጆች እንደወጡ በጣም ትልልቅ መሳሪያዎች ምጽዋ ላይ ሲያራግፍ የሚያሳይ ወደ ዘገባ ወጥቷል። ትልልቅ መሳሪያዎች ማለት ውስብስብ መሳሪያዎችን ውስብስብ እንኳን በኢሳያስ ወይም ደግሞ በኤርትራ ቁመና ልክ ሊሆን የሚችል የሳተላይት ኢሜጆች እየወጡ ነው። በመሆኑም ጥቃቱ አስግቷቸዋል። ይህ ጥቃት ደግሞ ዝም ብሎ ዋን ዌይ አይደለም። አሁን የቀጠናውን በደንብ አድርገን ዶቶችን መጋጠም አለብን። የኢትዮጵያ እዚህ ቡሬ አካባቢ ያለው እንቅስቃሴ በጣም መጠናከር፣ የቀይ ባህር አፋሩ እንደዚሁ ንቅናቄ በጣም መጨመር፣ ከዛ ደግሞ ቀጥታ ዳጋሎ የኢትዮጵያን ጠቅላይ ሚኒስትር ኮት አድርጎ አዎንታዊ የሆኑ ስቴትመንቶችን ማስተላለፉ፣ ከዛ ደግሞ የኢትዮጵያ ዋነኛ አሁን ባላንጣ የሆነችውን ኢሳያስን ኤርትራን እሱን ጥቃት እንደሚያደርስ ማድረሱ ስትመለከት ምናልባት አሁን ለሚካፈተው ዘመቻ እንደ ታክቲካል አሊያንስ ሆኖ እንደመጣ ይሰማኛል። አንደኛ ይሄ አልቡርሃን ተመታ ማለት የሻቢያ ክንፍ ሱዳን ውስጥ ያለው ክንፍ ተሰበረ ወይም ተነቀለ ማለት ነው። ይሄ የአልቡርሃን ክንፍ ከተነቀለ በኋላ ደግሞ ቀጥታ የኢሳያስን ሎጂስቲክ የኤርትራን የኢሳያስን ዋነኛ የሚመኩበትን ይሄ ከአልቡርሃን የወሰዱትን አንዳንድ ደግሞ ውስብስብ ቴክኖሎጂዎቹ ሁሉ በአልቡርሃን አማካኝነት አግኝተዋል የሚል ነገር አለ እና እሱን ሁሉ የሚያወድም ከሆነ እንግዲህ ግንባሩ 2-3 ቦታ ሊከፈት ነው ማለት ነው በኤርትራ ወገን። ይሄ ጎልደን ኦፖርቹኒቲ ነው ለኢትዮጵያ። አንደኛ ጎልደን ኦፖርቹኒቲ የሚያስብለው ለምሳሌ አሰብን በጥቂት የሰው ኃይል በጥቂት ኮስት አሰብን ከያዝክ በኋላ ወደ ድርድር ለመሄድ ራሱ ሌላ አማራጭ እንደተገኘ ይቆጠራል።
በቀጥታ ከዳጋሎ ጋር ጦርነት ከገጠመ የኢሳያስ መንግስት ከኢትዮጵያ መንግስት ሊመጣበት የሚችለውን ጫና መቋቋም አይችልም እና ኢትዮጵያ መጀመሪያ ሰላማዊ በሆነ መልኩ ክሌም ልታደርግ ትችላለች። ልክ ጦርነቱ ከገባ ከዳጋሎ ጋር ኢትዮጵያ ሰላማዊ አማራጭን በተመለከተ ለዓለም አቀፉ ኮሚኒቲ የአሰብ ጉዳይ ይገባኛል የሚለው ነገር በጣም ጫናውን ልጨምር ትችላለች። ያን ጫና መቋቋም ደግሞ ካልቻለና ዝም የሚል ከሆነ ጥቂት ኃይሎችን ገፋ አድርገህ ምናልባት ልክ መልካም አጋጣሚ የሚባለው ነገር ከዚህ ቀደም ሚስ ያደረግነው ነገር አለ። በአልጀር ስምምነት በ1991 የድንበር ግጭት ጊዜ የአሰብን ልንይዝበት የምንችለውን ወርቃማ ቻንስ መልሰን ለማግኘት አሁን እድሉ ያለ ይመስለኛል። ምንም እንኳን እኛ ዶሜስቲካሊ ብዙ የፖለቲካ ችግር ቢኖርብንም ቢያንስ ይሄኛውን እንኳን ሲክ የምናደርገው ነገር በሀገር ደረጃ ሲክ የምናደርገው ነገር ከአሰብና ከቀይ ባህር ጋር በተያያዘ በተወሰነ ደረጃ ለሀገራችንም ሕዝብ መጽናኛ ሊሆን የሚችል ውስጣዊ ችግሮቻችንን በተወሰነ ልክ እንደ ቴራፒ ሊያክምልን የሚችልን የፖለቲካ ሳክሰስ እንድናገኝ ከተፈለገ ይሄ ከዳጋሎ የተቃጣው እጅግ አደገኛ የሆነው ግጭት ለኢትዮጵያ ፐርፐዝ፣ ለኢትዮጵያ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ካፒታላይዝ ማድረግ ይቻላል ነው እና ደግሞ እነ ደጋሎ ደግሞ ችግር የለባቸውም ማለት እንደ ፎርማል እንደሆነ ሶቨሪን እንደሆነ ስቴት አይደለም አክት የሚያደርጉት አይተህ ከሆነ። ምክንያቱም አንዳንዴ እንደ አማጺ ይሆናሉ፣ አንዳንዴ ደግሞ እንደ ፓራላል ስቴትም ይሆናሉ። ዳጋሎም አልቡርሃንም ፓራላል ስቴት ናቸው በሱዳን ውስጥ በአንድ ሉዓላዊ እንትን ውስጥ ማለት ነው። በመሆኑ ለሚወስዱት እርምጃ ያን ያህል የዓለም አቀፍ ኮሚኒቲን መገለል እንዲሁም ደግሞ ማዕቀብ ቁብ ይሰጣቸው የለም። ኢትዮጵያ ብታደርገው የተባበሩት መንግስታት እንዲሁም ደግሞ አፍሪካ ዩኒየን በጣም ፎርማል የሆነ ኦርጋናይዝድ የሆነ ሶቨሬን ስቴት ስለሆነች ይህን ስቴት ማዕቀብ ለመጣል ወይም ደግሞ ጫና ለማሳደር ቀላል ነው። ይሄኛው ግን ዳጋሎ ግን ለሚወስደው እርምጃ ያን ያህል የዓለም አቀፍ ኮሚኒቲ ስለማያስጨንቀው በዛ ደግሞ በደጋሎ አማካኝነት አካባቢው ላይ የብሔራዊ ጥቅማቸውን ለማጋበስ የሚጥሩ የገልፍ ስቴቶች አሉ። እነዛ ገልፍ ስቴቶች ደግሞ አያርፉም። በተለይ ዱባይ ከዳጋሎ ጋር ያላት ቁርኝት ትልቅ ነው። አንድ እንደውም ኒውዮርክ ታይምስ ላይ ወጣ ጽሁፍ አለ አይደለ? ወርቅ በጣም በርካታ ወርቅ በደጋሎ አማካኝነት እየወሰደች ክምችቷ በታሪክ ታይቶ በማይታወቅ ደረጃ የወርቅ ክምችቷ ጨምሯል፣ የዱባይ ማለት ነው። ይህን ስትመለከት ደጋሎ አየር ላይ እየፎከረ አይደለም። እንግዲህ አስመራን የተወሰነ ጥቃት ከወሰደና የኢሳያስ መንግስት ላይ በጣም ረብሻ ከተፈጠረ እንግዲህ ብዙ እንትኖች ሊነካኩ ነው። በተኖች በአስመራ አማካኝነት ቀና ያሉት በጽምዶ ዘሶኮልድ ጽምዶ የሚል አንድ የሰይጣን ህብረት ወይም ጽምዶ የሚለው ነገር አለ። ያ ጽምዶ እንደው በመድረክ ከሚፎከር ነገር መጨረሻ ላይ ያው የነሱ ዋነኛ የሚመኩበት ኢሳያስ መንግስት እንደዚህ አደጋ ውስጥ ከወደቀ እኔ የወያኔ ራሱ ይሄ ፍንካቹ በጽምዶ የሚመካው ፍንካች እሱ ራሱ ይሟሟል። ሌሎቹ ቴክኦቨር የሚያደርጉም ይመስለኛል። እነ ቲፒኤፍ የሚባሉት ሌሎቹም ኃይሎች ጽምዶዋን ፍጭ የምትለው መሀል ላይ ያለችውን ጽምዶ እሷን ለማስወገድም ትልቅ አቅም ይኖራቸዋል እና ብዙ በተኖች ይነካካሉ በዚህ በዳጋሎ ጥቃት አማካኝነት ማለት ነው። እና ትልቁን የኢትዮጵያ የሉዓላዊነት ጸር ለኢትዮጵያ ኢንተርናል ፕሮብሌሞች ችግር የሆነውን ይህንን የተወሰነ አደብ ለማስገዛትም አይ ቲንክ ጠቅሜ ነው። አማን እንግዲህ ወደ አንተ ስመጣ ምናልባት ደሬ እንደገለጸው የሱዳን እርስ በርስ ጦርነት በሁለቱ ጀነራሎች መካከል የሚካሄደው ጦርነት ከኢትዮጵያ ጋር በቀጥታ በተዘዋዋሪ የሚገናኝ ነገር አለው። ከውስጥ ጉዳይ እስከ ድንበር ጉዳዮች እንደዚሁ ደግሞ በቀጠናዊ ጉዳዮች ጭምር የሚያዙ ጉዳዮች አሉት። አሁን የዳጋሎ አቅም እንግዲህ በተባበሩት አረብ ኤሚሬትስ በሌሎች ሀገራትም ጭምር እየተደገፈ እንግዲህ የአየር ኃይል አቅሙ ጭምር እየጎለበተ የጀነራል አልቡርሃን አቅም በከፍተኛ ሁኔታ እያዳከመ ነው። ከፍተኛ ድሮን ጥቃት እየፈጸመ ነው። ኤርትራ ደግሞ እንግዲህ ከኢራን ለአልቡርሃን የጦር መሳሪያዎችን ታጓጉዛለች። እንደውም የአልቡርሃን የጦር ኃይሎች እዛ አካባቢ ኤርትራ ላይ ያርፋሉ ከጥቃት ለመዳን የሚል ነገርም ይነሳል። አሁን ዳጋሎ እያሉ ያሉት በቀጥታ ኤርትራን አጠቃለው ነው እያሉ ያሉት። እንግዲህ ከዛ ይሻገራል ላይሻገርም እንግዲህ ግብጽ መዛለች በስለተባለ ከኢትዮጵያ ሀገር ደግሞ አዎንታዊ ነገር ነው ያላቸው። ይሄን ነገር ስንመለከተው እንግዲህ ኤርትራ ላይ ጥቃት ቢፈጽሙ ቅድም ደሬ ለመጥቀስ እንደሞከረው ኢትዮጵያ ውስጥ ኤርትራና ህዋት የጀመሩት ጽምዶ የሚባለው ግንኙነት አለ። ሱዳን ውስጥ አርሚ 70 የሚባል ከሰሞኑ እንደውም አዲስ ኃይል አስመረኩ ብለው
በርካታ ድሽቃ ደርድሮ ሲያሳይ የነበረ የህወሓት ኃይል አለ። እሱን ጀነራል አልቡርሃን ጋር በቀጥታ የተገናኘ ነው። ይዋጋል፣ ይደራጃል፣ እናውቃለን። እሱ በግልጽ እነዚህ ጉዳዮች መስመር የሚይዙበት እንግዲህ ምናልባት በምን አግባብ ነው መስመር የሚይዘው እሱ ሌላ ጥያቄ ነው። አሁን ይሄ ነው ብሎ በእርግጠኝነት መናገርም አይችልም። ከነዚህ አንጻር ምን ምልከት አለ? መልካም እንግዲህ ጀነራል ዳጋሎ ማስጠንቀቂያ ሰጥቷል። አሁን ማስጠንቀቂያው ምንድን ነው? ቀጥታ ያው ግምት ነው የሚቀመጠው። ኤርትራን ሊመስል ይችላል ወይ ደግሞ ግብፅን ሊሆን ይችላል የሚል ነገር ነሳል። ነገር ግን ቀጥታ ከዚህ በፊት የአልቡርሃን የጦር ኃይሎች እንዳይደመሰሱ የአየር ኃይሉ እንዳለ ወደ አስመራ መሄዳቸውን መረጃ ወጥቷል። እሱም ብቻ ሳይሆን ከምጽዋ ፖርት የሚነሱት የሳተላይት እንትኖችንም አታች አድርጎ አንድ ዘገባ ወጥቷል። ስለዚህ ጉዳዩን መለከተው ኤርትራን ነው ማለት ነው። ኤርትራን ከሆነ አሁን ኤርትራ በዚህ ማስጠንቀቂያ ተምራ ከአልቡርሃን ጋር ያላትን ግንኙነት ትቆርጣለች ወይስ ትቀጥላለች? ነው የመጀመሪያ ደረጃ ማለት ነው። የምትቀጥል ከሆነ እስካሁን ባለው ቀጠናው ላይ በተካሄደ ጦርነቶች ሉክ ኢትዮጵያ ውስጥ ሚው ሱዳን ውስጥ ሚው የኤርትራ በሌስት ኮስት የራሷን ፖለቲካ ፍላጎቶችን እያሳካች ነው ያለችው። ቀጥተኛ እዚህ በፌዴራል መንግስትና ህወሓት መካከል በተደረገው ጦርነት ገብታበታለች። ነገር ግን እንደ ሀገር እሷ ብዙ ጉዳት ያስተናገደችው ነገር የላትም። ጥቅሞችን እንዳውም አግኝታለች ተብሎ ነው የምታስበው። ሁለቱ ሱዳን ጀነራሎች መካከል የሚደረገው ጦርነት ላይ ከአልቡርሃን ጎን በመሆን ጉዳዩን እያሾረችና እየፈተፈተች ነው። ሁለቱ ሀገራቶች ሁለቱ እንትኖች እየደሙ ነው ያሉት፣ ሁለቱ ጀነራሎች እስከነ ደጋፊዎቹ። ኤርትራ ግን ጥቅም ነበር የምታገኘው የነበረው። ጥቅም ማለት በሀብት ብቻ የሚለካ አይደለም። የራሷን ኢንተረስት መጫን ከቻለች ወይም ማስጠበቅ ከቻለች እሱም ጥቅም ነው። አሁን እንግዲህ ጀነራል ዳጋሎን እያመጡት ያለው ከዚህ ስቴፕ ወደ ዋጋ የሚያስከፍል እስካሁን ድረስ ካርታውን የምትበላው ብር ሳትመድብ ነበር ኤርትራ ካርታ የምትበላ ነበረችው። አሁን መድባ የምትጫወትበት ነገር እየመጣባት ነው ማለት ነው። ልክ ጀነራል ዳጋሎን እርምጃ ሲጀምሩ ወደደን ጠላም ኤርትራ የዚህ ጦርነት ውስጥ አካል ትሆናለች ማለት ነው። ጦርነቱ አካል ስትሆን ቀጥተኛ የሚበላበት ብቻ ሳይሆን የሚያስበላም ሊችል የሚችል ጦርነት ውስጥ ማለት ነው። አሁን ከኢትዮጵያ ጋር ከሚነሳው ጥያቄ ጋር ምንድን ነው የሚሆነው የሚለውን ነገር ነው ሉክ በደንብ ማየት አለብህ። ኤርትራ ትልቁን የምትዋሰነው ከሱዳን ጋር ነው፣ በዚህኛው በኩል ማለት ነው። ያ የምትዋሰነውን ቦታ እንዳለ የሚቆጣጠረው ጀነራል ዳጋሎን ኃይል ነው። ስለዚህ ጉዳዩ በአየር ላይ ብቻ ሳይሆን በመሬትም ሊሆን የሚችልበት እድሉ በጣም ሰፊ ነው። ጦርነት ነው፣ በአመቺ ሁኔታ ነው የምትዋጋው። እዚህ ቀይ ባህር አፋር በዚህ በቡሬ በኩል የሚንቀሳቀሰው ቀይ ባህር አፋር በከሰላ በኩልም ሊመጣላት ይችላል ማለት ነው። ገብቶሃል? ከኢትዮጵያ ጋር ወደ ግጭት የምንገባ ከሆነ በዛ ግንባርም ልንዋጋ የምንችልበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ኤርትራ ግንባር ሁለት ግንባር ልትዋጋ ነው ማለት ነው። በዚህ በአንደኛው ግንባር በኩል ሄዳ ለፈተፈተችው መልስ የምታገኝበት የሱዳን ውስጥ ከጀነራል ዳጋሎን መልስ የምታገኝበት ሁኔታ ይፈጠራል። በዚህኛው በኩል የቀይ ባህር አፋሮች ጥያቄ ነው ባይዞ ኢትዮጵያ የባህር በር ጉዳይን በዲፕሎማሲ ነው የምትጓዘው። ዲፕሎማሲ ትጓዛለች ማለት ቀይ ባህር አፋሮች መብታቸው ላይ ጠይቁ ማለት አይደለም። ይዋጋሉ፣ እነሱ ይዋጋሉ። የሚደረገው ሁሉ ይደረጋል፣ እነሱ ይዋጋሉ። እኛ ግን አምኖ ማንም ያለው ሁኔታ ተረድቶ በወረራ የተቀበለንን ቦታ እንዲሰጠን ነው የምፈልገው እንጂ ቀጥታ ላውንቺንግም ላይኖር ይችላል ማለት ነው። ስለዚህ አሁን ለኤርትራ ከፍተኛ አደጋ እየመጣ ነው ያለው ማለት ከፍተኛ አደጋ እየመጣ ነው ያለው። እስካሁን ድረስ ምንም አደጋ የለም። እነሱ ብቻ እየበሉ ቁማሩን እየሰበሰቡ ነው የነበሩት። አሁን ግን መክፈል የሚጀምሩበት ሰዓት የሚመጣበት ነው ማለት። ለዛም በኤርትራ አቋም በኤርትራ ሐቂም በሁለት ግንባር መፋለም ይቻላል ወይ የሚለውም ጥያቄ እንግዲህ አስመረበት ማየቱ በጣም መልካም ይመስለኛል ማለት ነው። ልክ እስራኤል አሁን ሶሪያ ውስጥ የፖለቲካ ትርምስ ሲፈጠር ብዙ ኃይሎች ሲተራመሱ ውስጥ ገብታ የራሷን ብሔራዊ ጥቅም እዛ አካባቢ ያለውን ብሔራዊ ጥቅም በኃይል ለማስፈጸም ማለት ነው የሚችለው ነገር አድርጋለች። አሁን ከአልቡርሃን ጋር ጦርነት ከፈተች ልበል፣ እንዲሁም ደግሞ እዚህ ቀይ ባህር አፋርም ጦርነት የሚገባ ከሆነ
ቀጠናው ላይ ወይም ኤርትራ ላይ ያለው የፖለቲካ አጠቃላይ አውድ ለኢትዮጵያ ብሔራዊ ጥቅም ወይም ለሉዓላዊነት አደጋ ስለሚሆን ሉዓላዊነቴን ለማስጠበቅ ያለኝ አማራጭ ወደ ኃይል እርምጃ መሄድ ነው የሚለው ጀስቲፊኬሽን ልክ እስራኤል እንደተጠቀመችው ቴሪቶሪ ሰርጋ ገብታ የራሷን ፖለቲካ ማክሲማይዝ ማድረግ ትችላለች የሚል ቀዳዳ አለን። መልካም። ግን በሌላ በኩል ደግሞ እንግዲህ በኢትዮጵያ በኩል ልትጠቀሟቸው የምችሏቸው አማራጮች እንዳሉ ሁሉ የአልቡርሃን የኤርትራ እና የህወሓት የሶስትዮሽ ግንባር ደግሞ እንግዲህ በቀላሉ የሚታይ ነገር አይደለም። እሱንም በልኩ ተንትኖ ምን ሊመጣ ይችላል የሚለውን ጉዳይ ማስላሽ ይጠይቃል። ከዚህ አንጻር ምን አይነት የህወሓት ፍንካች ብለው ህወሓት እንዳለ አሁን ግራንድ የሆነ ህወሓት ራሱ ሌብል ማድረግ ይከብዳል። እንግዲህ ዋናው እዛ ጦሩንም እንትኑንም ይዞ ስለተቀመጠ የህወሓት ፍንካች የሚለው ነገር እንያዘው። ምክንያቱም ዊዝን ህወሓት ራሱ ብዙ ነገሮች እየተመለከትን ነው። ኢቨን ከኤርትራ ጋር ያለውን እኮ ጽምዶ እንቃወማለን የሚሉ በራሱ በመቀሌ ላይ ራሱ የተለያዩ የፖለቲካ ኃይሎች እያየን ነው። ወታደራዊ ኃይሎችም እየተመለከትን ነው። እና የህወሓት ፍንካች እና ደግሞ አልቡርሃን ሻዕቢያ ቅድም አማን እንደጠቀሰው ግንባሩ በሰፋ ቁጥር ለኢትዮጵያ አደጋ ነው። አደጋ ስላለው ያ አደጋ ለመቀልበስ የግድ ወደ ኃይል እርምጃ መሄዳችን አይቀርም። ምክንያቱም ይህ ደግሞ ማንኛውም ሉዓላዊ ሀገር የሚያደርገው ነው። ለኢትዮጵያ የተለየ አይደለም። በዓለም አጠቃላይ የፖለቲካ ሁነት ላይ ስትመለከት ድንበር ላይ ያለው ነገር ትርምስ ሲፈጠርና ለሀገር በጣም አደጋ ሲሆን የግድ የኃይል እርምጃ ውስጥ ገባልና በዛ ጀስቲፊኬሽን በዛው አሰብን። እንግዲህ ወደ ቤተሰቦቻችን የዛሬውን አንድ አፍታ ዕለታችን ስላይ ቆይተናል። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።